በጣም ታሳፍራላችሁ። ወደ ሰማይ ይገኙ ከሷ ጋር ይገኝማ። አሁን እሷን የሚያገኘው ቦታ ቢሆን ከሷ ጫማ እግር አይሆንም። እንደዚህ የሚሆነው ማለት ነው። በዛም ማወቅ አለብን። ከጫማ ስርማ ሆንም ከሷ በቃ ሜዶ ጋር ዝም ብሎ ፎቶ ነው የተዘቀዘቀው ማለት አትናደ ፎቶ ተዘቅዝቆ ይለፉ ኖ ፎቶ ስለዘቀዘቀ ሲጀመር ሚናደር ሰው አይደለም። ገባሽ ማለት እንትኑ እኮ ነው ድምፁ በጣም ነው የሚያስጠለግበሽ። የሚያስገቡት ድምጽ የሃይሚ ፕሮፋይል ያደርጉ ማለት ሃይሚን ዘቅዝቆ የሚያደርጉት ድምጽ በጣም ነው የሚያስጠለግብቶሻል። አሁን ሴት ነች ሃይሚ ሴት ነች። ምን ማረጋት ይችላል እንዴ? ታውቃለች ሰው ነው ሰው እኮ ሰው ቅናት አለ ስንት አይደለም ቅናት አለ ብዙ። አሁን እኮ እሷ አልደርስም ዝም ብሎ ሰው እኮ አሁን ፎቶ አይቶ ነው እሷን አካል አያገኙም። ደግሞ ብሩ ግን አካል አያገኙም። ለዝም ብሎ ነው ማይገኙበት ቦታ እኮ ነው እየተራመዱ አለው ሰዎች። ታውቃለች አይደል? ማናበት ቦታ ዝም ብለን አረፈጣቸው ይሄ ነው እንጂ ውዴ እኛ ያለንበት ቦታ ማወቅ አለብን። ታውቃለሽ ውዴ ብዙ ሰው አሁን እኮ አይቻለሁ። እኔ ራሱ ፌክ አካውንት እየከፈቱ ነው አይቻለሁ። ፎቶ እየዘቀዘቁ አይቻለሁ። ህይወታቸው ሁሉ ፌክ ስለሆነ ነው። እንዴት ነች ዝድ ማው ትክክል ነኝ። ፌክ ስለሆኑ እኮ ነው ፌክ ነገር የሚያደርጉት። ፌክ ነው የሶስት መላጣ ጃንዬ እንዴት ነሽ? ማንን ነው የዘቀዘቅሽው? በእናትሽ አንቺ ሃይሚ የምትዘቀዝቀው ሴትዮ ናት። ማርያምን አንቺ አንዱ አሩጊት እጁትና ተዘቅዝቃለች። እኔም እያመጣሁ የመጡልኝ ብታይ ገብርኤልን ሃይሚ የተዘቀዘቀችበት ብቻ ነው የሚመጣልኝ ለኔ። ብሩክ የተዘቀዘቀበት አንድ አይቻል አቅም እኔ ወደ 3 ምናምን አይቻለሁ። እኔ ሃይሚ የተዘቀዘቀችበት ብቻ ማለት ነው። ችግር የለም ኖርማል ነው። ግን ደግሞ ሰኑ እኔ ግራ የሚገባኝ ማለት ነው ሰኑዬ፣ እኔ ሌላ ነገር ሳይሆን ሌሎቹ ምን እንደምሉ ታውቂያለሽ? እናንተ ገዝት ሰርታችሁ የሃይሚ ብቻ ሰርታችሁ እናንተ ናችሁ የምታበላሹ፣ እናንተ ናችሁ መለያየት ያመጣችሁት ምናምን የሚሉት ነው። እኔ ግራ ይገባኝ። ከኛ ጋር ተመካክሮ ነው እንደ ፕራንክ እየሰሩ ያለው። አንቺ እንደዚህ አይነት ነገር ሆሪ መቅዲ ማለት ነው ገዳል ነው የሚያስገድሽ። ዌልካም እኔ ምን አገባኝ? የእነሱ አስተሳሰብ እንደዚህ። እነሱ ሲጀመር በጭንቅላት ሳይሆን በቄጥ ስለማስቡ ነው። ተያቸው። እንዴት ነሽ ዘዳና? ዜዶ እንዴት ነሽ? ደህና ነሽ? አለ ዘድ ራሷን ደግሞ ቀብረር ብላለች። ምን አገኝተሽ ነው ሰሞኑን? አሪፍ ባል አግኝታ ነው ባይዘው ያቱን ምን አገኝተሽ ነው? ሰቀልሽ እኮ ራስሽ። ምን አረ በጣም ነው የምታስቂኝ። ወይኔ ነፍሳችሁ አይማር፣ የሚሰሩ ስራ ነፍሳችሁ አይማር። እናንተ ልጆች ረኮን ዛበረን ዜዶ አታወራም እንዴ? ሰላም በይ እስኪ። ወይኔ ጉድ ፈላ። አንዬ ዜዶ እኮ አካበደች፣ ተሰቃቀለች። ሰሞኑን ምን አገኘት ነው? በእናትህ ሰሞኑን ጥሩ ባላገኘች ይመስለኝ። እናንተ ማለት ነው አቦ ይመቻችሁ። ልጅቷን ዜሮ አስገባችሁ እኮ እኔ ማይቼ ነው መጣኝ። ገባች ሰኑ አውቀሽ ነው ሰኑ ዜሮ አንድ ሺህ ምናምን ቀንሶ አውቀ ኧረ ሄጄ አይቼ መምጣት አለብኝ። እኔ ግድ የሳለሽ ሰምታችሁ አታውቁም? ሃይሚዬ ሚነካ በረካ የለም ተባለ። በሳቅ ነው የሞት ማለት ነው። እቺ ኮተት እኛ አስመሳይ ናት። ግን ጌታን እኛ ጋር እኛ መስላ እኛን ሸውዳለች እኮ ኮተት።
ያው የስራዋ ተሰጣት እኮ እኛ የብሩክ ሲሚኝ ሀውባ እኛ እዛ ቤት አይደል ሰምተናል አይደለ? እየሰመኑ ነገር መልሳ ደግሞ የምን ግጥም ነው የምታነበው? ባለጊዜ እንደዛ ማለት ሃይሚ በጣም ተካበረች። ሺ ኢዝ ስማርት ዩ ኖ ስማርት ሃይሚ ስማርት አፈር ደቸ ነው የሚያስፈልሽ። ይቅርታ ዛሬ ካልጠየቅ አቤት ወይ አቤት የምላችሁ ማለት ነው። በእውነት እኛም በእኛ ያችን እኔ ሰብስክራይብ አላረኳትም በነገራችን ላይ ግን የሆነች ላይ ሸር አድርጋልኝ ነው እና እኛው በራሳችን የምንሰደብው ምክንያት የምታደርጉትን ለይ በእውነት ነው የምላችሁ። ማንም አፋቸውን ይከፍታሉ። ሲሚ ዘድ ያለችው ነገር እግዚአብሔርን ውሀት ነው። ሙሉ ቪዲዮ ሰማሁት ማለት ነው። ምን አለችው? ምን እንደሆነ ያመጣል ብዬ በጣም ፈርቼ ነበረ። ምንም ያምጣ ምን ችግር አለ? ፈጣሪ ካልፈቀደ አይሆንም። ፈጣሪ ከፈቀደ ይሆናል። ዩሲ ዱቄት ምን ትመስላለች? በፈጠራ እግዚአብሔር ምንድን ነው የምታስቀብጡት? የምሬ ነው። እግዚአብሔርን ነው የምላችሁ። ፈጣሪ ያለ ብቻ ነው የሚሆነው። ገባችሁ አይደል? ፈጣሪ ካልሆነ አይሆንም ነው። የማንም ልቅንቃም የሰው ልክ አያውቅም። ትክክል ናት። ምንድን ነው በጣም አሽካበጣችሁ። ዛሬ እሷ ካልጠየቀች ወንድ ነች ዛሬ እንዳትጠይቅ ብትቀራ ማለት ነው። አፈር ነው የሚያስበላል ማለት ነው። ምን እንደሆነ የሚያመጣ ብዬ በጣም ፈርቼ ነበረ። ከፈራሽ ለምን ከቤት ወጣሽ? ቤትሽ ዘግተሽ ቁጭ ነበረ። ምን ሆነች በእናታችሁ? ሃይሚ መጣች። ትምጣ ሼር አድርጓት። የምር ትምጣና ይቅርታ ትበል። እዚህ ቪዲዮ ወጣ ጎንበስ ይኸውላችሁ ጠዋት ላይ ስትገቡ ኮፊ ጠጡ እሺ፣ እንድትረጋጉ ማለት ሲቀጥል ደግሞ ትላንትና ልጅቷ እኛ ጠርተን አስመጥተናት ማለት እኔ እናትሽን ዘቀዝቅብሻለሁ ስላት ነገሩ ተፈቷል። ዛሬ ይቅርታ ጠይቃለሁ ብላለች ዩቲዩብ ላይ ወጣ ማለት ነው። ይቅርታ ካልጠየቀች ደግሞ እናሳያታለን። አይጠብቅም አትጠብቅኝ። እኔ ምን አገባኝ? ሃይሜ ላይ እኮ ነው የመጣሽብኝ። እኔ የሳቄ ምንጭ ላይ እኮ ነው የመጣሽብኝ። እኔ ምን አገባኝ? አንቺ አትጠብቅኝ አንዳንዴ ማለት ነው። ይኸውላችሁ እናንተ ራሱ አንዳንዴ ገዝት ገብቶ ከእናንተ ጋር የሚያወራ ሰው ሁሉ ጥሩ ነው ብሏችሁ አታስቡ። ምክንያቱም እዚህ ጋር ጥሩ ሆኖ ሰብስክራይብ ከዛ በኋላ ደግሞ ይገለባበጣል። ገባችሁ? ብሎክ በልታችሁ ቁጭ ትላላችሁ። እሷን አሁን የምታስቀብጡ ዛሬ ልጅቷ ይቅርታ ካልጠየቀች እናንተን ጨምሬ ነው የምዘገዝገው ማለት ነው። ለምን ሃይሚ ቀርቶ ብሩክንም ማንንም አስቀምጪ ዘቅዝቅሻለሁ። አይመለከትም ዛሬ ትላለች ሴቶች ሃይሚ ላይ መጣሽብኝ። ቀልደኛ ደግሞ ምን ትላለች? ከኔ በላይ አትቀርቧትም እኮ እኔ እንደዚህ አልኳት እኮ አንቺ ለሃይሚ ከቀረብሽ ነገርሽ እኔ እኮ በአካል ምን አውቃታለሁ። ምን እሷ ስም ከተጠራ ማለት ነው ሚዲያ ራሱ አይንቀሳቀሳትም። ወላሂ ኢንካፍ እሷ የሪል የሃይሚ ጓደኛ ከሆነ ለምንድን ነው ከሃይሚ ጋር አንድ ቤቱ ቤት መጣችው? እውነት እሷ የሃይሚ ጓደኛ ሲጀመር እንደዚህ አይነት ለሃይሚ ጓደኛ የለትም። እቺ ሰገጤ ቆሞ ማለት ነው። ማንም አያውቅም እያሉ ነው። በእናትህ ማንም አያውቅም። አዲስ ናት። ሃይሚ የምታውቃት ደግሞ ከሆነ ሃይሚ አሰራት ሚዲያ ላይ አዲስ ናት እኮ ወዴ ቻናል አስተካክል። እናንተ እስካሁን ዜሮ አላስገባችሁም። ለምን ዜሮ አላስገባችሁም? ምን ኧረ ገብቼ እንደ ዜሮ ነው። ስንቱ ነው አለ አይተሻል አይደል? ነው መጀመሪያ 7700 ሲራሱ አሁን ዜዶ ማለት ነው። ከተነሳበት ለዳት ውስጥ ተደርጋለች። የዜዶ ነገር አይታወቅም። ዜዶም ገልቢጧት ዜዶ እኮ ትንሽ ያደረገች ኧረ እውነትም ልክ ነሽ። እንደዚህ ግርግር ነው ሲጀመር የምትወደው ዜድ የምሬ ነው። እንጣላለን። ይቅርታ ትጠይቅ እግዚአብሔርን። ሃይሚን በጣም ነው የቆሸሸ እኮ አያስፈልግም። አሁን እኮ ሃይሚ እቺ ሱሲን የሰደበችው ስድብ አምጥታ ማን አወራ ያለች እሷ ማለት ነው። እኔ የገረመኝ ይሄ ነው። ማን አወራ ያለች እሷ ፎሎ ልታገኝ እኮ ነው። ሞመንት ላለች እኔ ሰብስክራይብ አልፈልግም ማለች እኮ
ዝም ብዬ ነው ዩቲዩብ ከፈትኩት እንጂ ሰብስክራይብ ፈልጌ አይደለም ማለት ነው። ሰብስክራይብ አትፈልግም? አዎ ትክክል ነች። ሲጀመር ማለት ነው ካልፈለገች ዜሮ አርጉት፣ በቃ ዜሮ ይሁንባት። አዎ አልፈልግም ማለቻ ዜሮ አልፈልግም ማለት ዜሮ ለምትባል ደግሞ ማለት እጂ ያጡቷ የአሜሪካ ላሚመሰለ ሴትዮ ማለት ነው። እሷን ያፈርደችል አስቀላት። ጥሩ ሁኔታ ላይ ነው። አሁንም ሂዱበት 1000 ምናምን ቀንሷል። እኔ ልውጣና ማለት ነው። እቺ ሲስ የምትባለው የእሷን ቤተሰብ ፈልጌ አምጥቼ ለከረበት ገዛት መተከታተላለች። አዎ አንቺ ቤተሰብ ምን አደረገሽ? አንቺ ደግሞ አንቺ ምን ሆነሽ ነው ጃኒ? ቤተሰብ ምን አደረጋሽ? ኮተት ነሽ። ጃኒ እኮ አሪፍ ሆና ነበር። አንቺ ምን ሆነሽ ነው? እግዚአብሔር እናንተ እንደዛ አትጃጀሉ። የምሬ ነው። ቤተሰብ ምን አደረገ? ምስኪን ነፈር። እሷ ነች እንጂ የምትጨማለቀው እንጂ እሷ ስልክ ቤት መከፈት እኮ ብርቅ ነው እንዴ? ስልክ ቤት ከፍታ እኮ ነው። አሁን ስልክ ቤት መክተት ብርቅ ነው እንዴ? ሀይሚ ከፍታለሁ ባለች እሷን አታ ነው እንዴ? እውነት አናደደች። እሱ እኮ ነው ምኑን እቺ አሁን ማታ እየሰደበች እኮ ስልክ ቤት ከብታለች እኮ። ይሄንም ፎቶ ልቃለች። አይታችኋል አይደል? ለምን ስልክ ቤት ቀልቶ ቢራ ቤት ግን ምን አገባኝ? እቺ ደግሞ እናንተ ሰዎች ነፍሳቸው አይማርም። ዜሮ ስልታስገቡ ነው እንጂ ልጅቷን አራታው በእግዚአብሔር ይቅርታ ትጠይቅ ባክሽ፣ ይቅርታ ትጠይቅ። ማታ ስድቧን ማለት ነው ታርመት ነው። አረ ይኸው ዙዙ ማለት ነው። ዙዙ ይመቻት። ጀራርዬ ልጅ ፋክቱን የምትነግረው አንዳንድ አሽቃባጭ እዚህም እንደ ቅቤ እንደዛ እንደ ቅቤ እዛም ሄዶ እንደ ቅቤ ልስልስ ብስብስ ትላለች። ኦ ማይ ጎድነስ ምናኮን ዋናቸው እኮ እንደዛ አይነት ሰዎች ዋጫዋ ናቸው። ገባሽ? ሰው አይነካም ማለት ነው። በውስጥ የሚሰሩት ስራ እናቴ እዚህ አያወሩም። እንዳው ይመቻት። ማነች እንትና ማለት ነው ዙዙ። እናንተ ዙዙ ማለት ነው አሪፍ ነው የምታወራው። ዙዙ ይመቻት። እግዚአብሔር ፋክቱን ነው የምትናገረው። የኔ እናት አይ ላይክ ዩ ሪስፔክት ሚ ዩ ሪስፔክት ቢግ ሪስፔክት እንደ ቢግ ላቭ ማለት ነው። ለዙዙ ንገሯት ማለት ነው። የኔ ድምጽ ሪከርድ አድርጓትና ውሰዱ። እሺ ዙዙ እናንተ ሲሙኝ በእናታችሁ ለዙዙ ብግ ላብ እንደ ብግ ሪስፔክት ዩ ጀግና ኦኬ። ስለዚህ ሪከርድ አድርጉትና ውሰዱት። ፋክቱን ነገረች። በቃ እንደዛ ነው። ምንድነው ልስልስ ብጥብጥስ ኔቨር ዌልካም እሺ ሰላም ወደቴው እኔ በጣም ፈታ እያደረጋችሁኝም ነበር። በርግጥ ሳዳመጣችሁ እና በመጀመሪያ ዜሮ አስቀሩ ተብላችኋል። ዜሮ አስቀሩ። ስለዚህ እናንተ ወሬ ሳይሆን ዜሮ አስቀሩ በእናታችሁ። ዜሮ ማየት ናፍቆናል፣ የሷን ቻናል ማለት ነው። ስለዚህ በመቀጠል በጣም ሳግ ነው የምሬን አዳምጡ። ቆይ ሰላማታ አስገቢን በርግጥ ዙዙ ይመቻት። ልኳን ስለነገረኝ ተመችቶኛል። አስገቢ ብላት አላስገባኝ ብላ ነው እንጂ ይቺ ሲጀምር ማለት ነው አሁኑ ከኛ ጋር እንደዚህ ፊቅ ያለ የማዲያም ቅመም ጋር እኩል የተፈራገጠ ያታቅም ማለት ነው። እኛ እኮ ማለት ነው ልክ ነው እናስረግጣት። ስለዚህ እሷ በስርዓት ካሁኑ እንደዚህ ከኛ ላይ የተፈራገጠኝ ትንሽ ሰብስክራይብ ስታገኝ የልታደርሰን ነው። በእኛ ነው የምትጫወተው። አሁን ስልክ ቤት አይደለም የከፈተችው፣ ደግሞ ከቨር ነው፣ የስልክ ከቨር ነው። የት ነው ያያችሁ? ስለዚህ ማለት ነው አሁን እሷ ዛሬ በቲክቶክ ምናምን አይደለም ወጣ እሷ ስልክ ቤት ከፈተች፣ ወደ ሆቴል ከፈተች። እኛ አያገባንም። በቃ ዜሮ አስገቡ። ምንም ትክፈት እሷ ምን። እሺ ዝም በይ። ቆይ እንዴ ማውሪያ ጨርሱ እና ልናገር ፈልገው። ቆይ እንዴ ዩቲዩብ ምናምን እዚህ ጋር ቲክቶክ ምናምን አይደለም ወጣ በሰራችበት በዩቲዩብ ይቅርታ ትጠይቅ። ካልጠየቀኝ ደግሞ ያኔ ጁንጆሮ ቂጥ የመሰላፏን ነው እየገለበጥኩ መረጥንታት። ሶ ይሄ ነው የምናገረው። ወጣ ይቅርታ ትበል ማለት ቴንኪው የኔ ቀብራራ። ሁሉ ቦታ ቀብራራ ነች እኮ። አነጋገርሽ፣ አረማመድሽ አይዌት ጋርድስ ደንተ ምንድነው እንግሊዝኛ
አይዌር ጋድስ ምንድን ነው የሚባለው በእንግሊዝኛ? አንቺ አታስቂ። ቆይ ማላራችሁና ማለት ነው። አይዌር ጋድስ ነገር የምነግራችሁ ነገር ማለት ነው። ነው ስሙ የምሬን ነው። አዳምጡ ይኸው ማለት ነው። እኛ የማዲያም ቅመሞች እነዚህ መታ ይሄ የሚጠባቂ ቆይ እሺ፣ ቆይ እንዴ እዚህኛ ማለት ነው። የምሬን ነው። ማዲያም ቅመም ስንባል ሁሉን ነገር እናውቃለን። በሰው ብለን ነው እንጂ ጅል አይደለንም። ስለዚህ ወይኔ ቡዲ ሁሉም መስራት ከፈለገች ማለት ነው በስርዓት ከመፈራገጥ እንዲዛፏን ወዲያ ወዲህ እያመላቀጠ ያሰነ ስርዓቷን ይዛት ትስራ፣ ይቅርታ ትጠይቅ። ከዛ ውጭ ደግሞ አሁን እንደዚህ የተጨማለቀችብን ነገ ጧት እሷ 10,000 20,000 ስገባ እንዴት ልታረግ ፎቶ የላትም ባካችሁ። ምንም ፎቶ የለም። የሱ ይቻላል ላይ ይቅርታ ትጠይቅ ወጣ ማንም እዚህ ጋር ቀልድ ምናምን አይሰራም። ኢስዊት ላይ ከተም እንደ ሀዩ ኢስዊት እኮ ኢስዊት ራሱ እኮ ሀይሚን የሰደበቻት እኮ ነው። እቺ ኢስዊት ትበሯ ትንሽ ትበሯ አንድ እጂ ጡቷ የአሜሪካ ላይ መስለ ሴት እሷን ለምንድነው ስሟን እየጠራችሁ ፌመስ አታድርጉ? ቆይ በእናትሽ አንዴ ቆይ ሴቲቱ በር ነው ፌመስ ማድረግ አይደለም። ቆይ ጀን ዝም በይ። እሷ እኮ ማለት ነው አንቺ ጅን አይደለም ጅነት ትበይ አንቺ ይቅርታ፣ እኔ ስምሽ አይገባኝም። ለዛ ነውና እሺ። እና ማለት ነው ያቺ ደግሞ ልንገራችሁ፣ ያቺ እኮ ተላልፏት ቁማ ያጣይ ሰው ናት። ሰው ምን ትናገር? ከመቅናት ከመቃጠል ሀይሚን ከማንቋሸሽ ውጭ ሌላ ምን ትናገራለች? እንደዛ አይነት ሴቶች እና ይሄን አንድ ደሞ አለ። ቆይ ፎቶዋን አመጣላችኋለሁ ማለት ነው። የሆነ ስለ ሀይሚ እየጻፈ የምፖስተው ያቺ ደግሞ ማለት ነው። ወይኔ በርሚል ራሱ ፊቷ ራሱ ሲያስፈራራ ያችን ሴት ናት። ባይዘው ሀይሚን የሚያራክሱ ሴቶች ማለት ነው በጣም ከጫማዋ ስር ናቸው። ሲጀምር በጣም ነው የሚያስጠሉ ሁሉም እና እየተቃጠሉ ነው ልላችሁ ፈልጌ ነው። ይቺን ሲስ የምታያት ሰሞኑን ሀይሚዬ በጣም ስማርት አሜሪካ ሄዳ እኮ ነው የመጣችው። ባይዘዌ ቀላል እና ተረቆይ ደግሞ ማለት ነው ከየት ማሽን ነው ገብታች አረማ ደግሞ ማለት ነው። አረማ መልካም መቃጠል እናንተ ልጆች ተቃጠሉ። በእናትሽ ውሃ እየጠጡ ነው። አሁን እኮ ድምጣቸው ጠፋ። የመኖራቸው ነገር እያሳሰበኝ ነው። ሞቱ እንዴ ልጅቷን ዜሮ አስገቡ። አትርሱ። ዜሮ እያስገባች ዜሮ አስቀሩና አንቺ እንደ እግዚአብሔርን ነው የምላችሁ። ሀይሚን እንዴት ነው የምትወዱት? ኦ አይ ረስት ጋድስ ምንድን ነው የሚባለው በእንግሊዝ? አንቺ ደግሞ እንግሊዝኛም በእግሩ አታስይዙ እንዴ? አበራች ለለይቶ ምን አገባሽ እንጂ ለማፍተ መሰለኝ እንግሊዝኛ ማውራት ጌታን ስራ እየሰሩ ነው። አታስቂ። ይሄማ እንግሊዝኛ አታወሪ በእናትሽ። የዘቀዘቅሻት ልጅ ማለት ነው እሷ ፎቶ የዘቀዘቅሻት ልጅ ተዋትን ለማለት እንዴ እናንተ ምንድን ነው ተዋት እንዴ? ፎቶ ልነግላታ ለሷ የዘቀዘቀችው ፎቶ ጀንዬ ማለት ነው። ትክክለኛውን ፎቶ አነልክልሻለሁ። ይሄ እኮ ፊልተር ያሳመራል። ጅንየት በይ እኔ 40 ሲሚኝ እኔ አንድ ነገር ለዚህ እኔ ንገራችሁ ሞት አርጉ ማለት ነው። ምድረሻ ቃሊት ሞት አርጉ። እኔ ቤት የሚገቡት ባይዘው ንግስት የተባለ ማለት ነው። ቲቻለሁ ይሄ ረመዳን ከወጣ በኋላ ማይዩ ልንገርሽ አንድ ነገር ጋኒ ባክሽ እኔ ልነግራችሁ ኢየሱስ ማለት ኮሰት እና እኔ ቤት የሚገቡት ባይዘው ማለት ነው። ቀብራር ሰከን ያለው ልጆች ናቸው። ሁሉም ሲንግል ናቸው ሲጀመር ማለት ነው። ሶ ያም ሆነ ይህ ማለት ነው የምር ነው። እግዚአብሔርን ፈጣሪ ያያችኋል። በትልቁ አካውንት ደብቃችሁ ሃይሚንም ይሁን ብሩኬንም ይዘቀዝቁ ሰዎች ፈጣሪ ያያችኋል። ገባችሁ? ሰው አያይም፣ ፈጣሪ ያያችኋል። እኔ እንደዛ ብቻ ነው የምላችሁ። ብሩኬንም ይሁን ሃይሚን የምትዘቅዝቁ ሰዎች ፈጣሪ ያያችኋል ነው የምላችሁ። የሚሰሩ ስራ እግዚአብሔር ይፈርዳችኋል። አትስሩ እንደዛ። ከፈለጋችሁ በትልቁ ዘቅዝቃችሁ ሁለቱንም ማለት ነው። ከፈለጋችሁ እግዚአብሔርን ሰው የሚያውቃችሁ አሁን አዲስ ከፍታችሁ ምንድን ነው የምትጨማለቁ? እናንተ ምን ቤት ናችሁ? ሁለቱም እንደፈለጉ ይሁኑ። ሁለቱም በቃ እንደፈለጉ ይሁን። እናንተ ምን ቤት ናችሁ? ምንም ናችሁ እኮ ምንም ናችሁ። ስለዚህ የምሬ ነው የተደበቀ ማንነት እናንተ ቆሻሾች፣ እናንተ ራብተኞች፣ የወንድም ይሁን ጥማት ያላችሁ ሴቶች፣ አንዳንዶች ረካሾች ልጅቷን አትዘቅዝቋል። ሃይሚንም ብሩኬንም እግዚአብሔርን ነው የምላችሁ አትዘቅዝቁ። ምን አደረጉ እነዚህ ልጆች? ምንድን ነው ጥፋታችሁ? ይቅርታ አልጠይቅም አትጠይቅ። እናንተ ምን ቤት ናችሁ?
ካላስ መብቷ መሰለኝ። ብሩኬ ደግሞ ቲቶ መሄድ መብቱ መሰለኝ። አሁን እንደም ዱባይ ይመጣል፣ እንደም አሜሪካ ይሄዳል። ዩሲ ኦኬ። ስለዚህ እናንተ ምንም ናችሁ፣ አይመለከታችሁም ነው። ገባችሁ አይደለም? እነሱ ከፈለጉ አንድ ላይ ይሰራሉ፣ ካልፈለጉ አይሰሩም። እናንተ ምንም ናችሁ። ዝም ብለ አርፋችሁ ተቀመጡ። ቆታቶላ የመጣው ምታናል ብቻ ለናገር እዚህ ጋር ማለት ነው። ሰኒ ማለት ነው ያለቻችሁን ሰኒዬ በጣም ቴንኪው፣ ትክክል ነሽ። እና በሁለታቸው መሃል ምንም ማበላለጥ የምንም ከፍ ዝቅ አያገባንም። እነሱም ብቻ ነው የምንወደው፣ ሁለታቸው አንድ እንዲሆኑ ነው የምንፈልገው። እሷና እሱ የፈለጉትን ይስሩ ሁለታቸው፣ ሃይሚና ብሩኬ ማለት ነው። ግን እኛ የምንናገረው የምንተቸው የምንሳደበው የፈለገ ነገር የምንረግጠው በመካከላቸው ገብቶ የሚያለቀልቅና እነሱን ለማለያየት የሚሞክር እነሱን በመካከላቸው ገብቶ መለያየት የሚፈልግን ሰው ብቻ ነው እንጂ ሃይሚና ብሩክ በደንብ ይተዋወቃሉ። እኛ ስላልን አይደለም አብረው የሚሆኑት፣ ወይም እኛ ግዴታ እንትን ስላልናቸው አይደለም። በራሳቸው መንገድ ሁሉን ነገር ያውቃሉ። ስለዚህ ሁለታቸውን ባንድ እንከተላለን። ወይ እሷ እንደዚህ ናት መብት፣ እሷ የፈለገችውን ትበል መብቷ ነው። እሱ የፈለገውን ይበል መብቱ ነው። እኛ ምንድን ቤት ነን እዚህ ጋር ስለነሱ ባል የምናለቀልቀው? ግን እነሱን ሃይሚን የሚያጠቃብንን ብሩኬን የሚያጠቃብንን የሚሰድቡብንን የሚዘቀዝቁብንን የሚሰድቡብንን ለማለያየት የሚፈልጉትን እነሱን እንቃወማለን። ሀዩያ እንደ ስሚኝ ምን አለች መስለኝ እቺ ልጅቷ ማለት ነው። ማነው ስሟ? ብሩኬ ምን እንደሆነ ያመጣል ብዬ በጣም ፈርቼ ነበር አለች ዛሬ። እሺ ቆይ እዚህ ጋር ማለት ነው ምንም ያንጣ ብሩኬ ምንም ያንጣ መብቱ መሰለኝ። ሃይሜንም አምናበት ነው እየሄዱ ያሉታ፣ መብቱ ነው። ዱባይም ሚንጣ ጥሎ የሚሄድ እሷ ደግሞ ይቅርታ ያለ መቀበል መብቷ መሰለኝ። እሱም ደግሞ ጥሎ የመሄድ ሌላ ዱባይ ሚንጣ የትም ሄድ ያልፈልግም ብሎ መብቱ ነው። አሁን አሜሪካ ነው አለው እዛ ኮሜንት ላይ ዋት። ስለዚህ ደግሞ በዚህ መንገድ ይሰዳችሁ። አሜን በላንቺ ነሰኒ ማለት ነው። ወይ አንዴ ማለት ነው አንዴ ለወርድ ነው ለናገር አሁን እየታጫጩ ነው የሚዋሉት። አሜሪካ ይሄዳል ነው እያልኳቸው እየነገርኩ ምንም አጣምጥ ማለት ነው። አሁን ማለት ነው እነሱ ማለት ነው የፈለጉትን ይበሉ። ሁለቱም አንድ ላይ እኮ ነው አሜሪካ የሚሄዱት። ሀዩ ንገሪያቸው እንዴ ብቻ ለብቻ መስሏቸው ደግሞ በደስታ እንባችሁን እንዲያትጠርጉ አልቅሱ። አብረው ነው ያልቁት። በደንብ አልቅሱ እንዲያጠርጉ ደስታ ይዟችሁ ዛሬ ያልተጠበቃችሁ ነገር ነው የሚሆነው። አንቺ ሰኑና ሀዩ ማለት ነው። ስሚ ማሰኑ ዛሬ ሰኑ ማለት ነው አሜሪካ ሊሄድ ነው ብሎ እየተወራ ነበር ብለው እያለቃቀሱ ነው የሚውሉት። ዝም በሉና ይሄ ነገር አውቄ አይደል እንደ ያወራው። እሺ በእናትሽ እስኪ ዛሬ ማለት ነው ንጉሱና ንግስቷ በቃ እንግዲህ ሞራሌ ከፋል እንደውም ለማውራት እንደውም ማለት ነው ንጉስና ንግስቷ ዛሬ ሃይሚ እንዴት ነው በእናትሽ ሀዩ ስትራመድ በእናትሽ የኔ እናት እግሯ እኮ አንዱ አዲስ አበባ አንዱ ቡታጅራ አይደለም። አረማመዷ ማለት ነው እንደ አንዳንዶቹ ወልካፋ ባይዘው ማለት ነው። ሃይሚ ስትራመድ ሲሚ እግዚአብሔርን እንትናሱ ሲና ማለት ነው ልጁ ጋር መጀባሉ ጋር ስትመጣ ጊዜ እንዴት እንደሆነ ስትራመድ አይተሻል አይደል? ልትወድቅ ነው የሚመስለው እኮ። ልንገራችሁን እንዴት እንደሆነ ብሩክ መጀመሪያ ሃይሚዬ ማለት ነው አረማመዷ በጣም እንደ ሰውን ራሱ እኔ እንጃ ምን ልበልሽ ምን እንደምገልጸው አላውቅም። ብሩኬም ንጉሷም ጀርጋ እኔ በጣም ብዙ ሰው እየጠየቀ ምንድነው ይሄ ነገር ብሎ እሷ ደግሞ ሶሲ ደግሞ ባለፈው ስትሄድ ከዛ ከባልየው ጋር የሆነ እግሯ ራሱ ሙልጥፍ ወደኋላ ልትወድቅ ማለት ነው። ባይዘው የዛ ጊዜ እንትኑ ራሱ ረስታለች አርቲፊሻሏ ማለት ነው። ካርታ እኔ ጠይቄያት ነበር እኮ አልመለሰችም። እና ማለት ነው ረስታ ነበር። ሃይሚና አጥብ ያለ ያለች ነው ስፖንጁ ተጣጥቦ በእናትህ ሰኔ ታስቂ ተይተ ተጨርሶ ወሬን ወይ ነው የንቺ ነገር አያልቅም እኮ ማለት ነው። የምሬን ነው። እሱ ባለፈው የሆነ ቪዲዮ ሲሰሩ እየጠየቃት እያለ እሷ እንደፈለገ ስታወራ ማን ነው በቃ እሺ ብሎ ነው ዝም ያለው። ምስኪን ነገር ነው በቃ ሳስበው ነገር ማለት ነው። እና አይናገራትም። እኔ የመሰለኝ ስለሚወዳት ይመስለኛል። የምር አይመስልም? እሱማ እኔማ እየመሰለኝ ነው። ግን ደግሞ ችግር ነው። አንደኛ
እሱ ብቻ እንደዛ ዝቅ ብሎ እንደዚህ ተተልፈሰፈሰ እንደዚህ ሁሌ እሷ የበላይ ይሄ በጣም ሴት ልጅ ናት እንደዚህ ማለት ያለባት እንጂ ወንድ ያናክል ዝቅ ባርጋ አንቺ እኔ ይመስለኛል እሱ ተኝቶ እሷ ከላይ ላይ እንዳትወጣ ነው። አንቺ ዱቄታም ገደል ግቢ ሶስ መላጣለች። እንደዛ አይደለም። እናንተ የሆነ ነገር ንንገራችሁ፣ የምሬ ነው። ምን መሰላችሁ? አሁን ልጅቷን ዜሮ አስገባ። አዎ ዜሮ አስገባበት ነበር። ሌላውን ተውና ዜሮ አስገቡ። ወይኔ ዘንድሮ ወይኔ ዛሬው ሳቅ እንጃ። ዛሬ በደንብ ሲሚ ሀዩ ማለት ነው። ሀዩ እኔ ንንገርሽ፣ እኔ የራሷ ቤት ላይፍ ላይ ነበረችና ገብቼ ፀጉሬን ማስተካከል በጣም ከበደኝ ምናምን አለች። አንቺ ሙቺ ምንም መጠቅምም ብትኖርም ምንም መጠቅምም ብዬ ሙቺ አልኳት። ከዛ የኔ ኮሜንት ጠጥቶ እየሰቀሉ ነው። አይተሻል? ቆይ ልንገርሽ እሺ። ስለዛ እነሱ ማለት ነው ባይዘው እሷን ለሷ የሚያሽቀብጡ የሷው እንደሷው የሆኑ ሰዎች ስለሆኑ ቦታ ትስጫቸው። በጣም ነው የገረመኝ። እግዚአብሔርን ብዙ እይታ ነው ያገኘችው። ባይዘው የኔ ነገር እኮ ነው። ሆሆ ደስ ብሎኛል። አንቺማ በጣም ራስ ምታነሽ ደስ አንቺ እንዲህ አይነት እንደውም ጥሩ በጣም እንደዚህ ስላቃጠልሻቸው በዛ ኮሜንት እንደውም አንቺ በጣም ደስ ሊልሽ ይገባል። አዎ ስንት ሰው እንደያየው አይተሻል? አረኔን እየሰደቡኝ እኮ ነው። ወይኔ እናት ወሊ እባክሽ ታያቸው። ምክንያቱም ስድብ ንግስቷም ተሰድባ ቦታ አልሰጠቻቸውም። ይሄው አልቅሰው ቀርተዋል። እንባቸውን አፍሰው እሷን እናስለቅሳል ሲሉ ባይዘው እሷ ስድብ አትፈልግም ይመስለኛል። ሀይሚሽዬ ማለት ነው። ማለት የሌላ ስም መስጣት አትወድም። ገበሽ? አሁን ትናንትና ተረድቻታለሁ። የኔ ንግስት ምንም ማድረግ አይቻልም። እንግዲህ አሁን ዛሬ ማለት ነው እንዲያለ ቆንጅዬ ሆኖ ደግሞ እንደዛ ደግሞ እኔ አስረግጬ ነው የምላችሁ። ዳኒ የሚመጣው ሲያስታርቅ ከብሩኬ ጋር ብዙ ድብድብ ነው የሚመጣው። ዛሬ እያያችሁ የራሳችሁን እየጠበቃችሁ ለምን ማለት ነው? አረ ዛሬ ሀይሚ ብሩኬና ዳኒ ብሩኬ የት እንደሆነ ሄዷል። በቃ ስለዚህ ሱሲና ዳኒና ሀይሚ ትመጣለች። ሀይሚ የምትመጣው መቼ እንደው ልንገራችሁ። ትላንት አልሰማችሁም እንዴ? እኔ በሰው ህይወት ጥልቅ አያገባኝም በሁለት ሰው ማለት ብላለች። ልክ ነው ነግራታለች። ልክ እሷም ከሰው ህይወት አይገባም ብላ በሙድ ምንድነው ደግሞ ነግራታለች። እሷ የምትሄደው ሊያስታርቅ እሱ ቢሄድም ከዛ ስትጠራ ነው የምትሄደው። እሷ ጋር ሆና አትሄድም። ባይዘዌ ንግስት ሁሉ ቦታ አትገኝም። እኔ ኮሜንት ይላታለሁ አትሄጂ የትም አንቺ ኔቨር ኤቨር ዩ ኖት ጎ ታረቁ አልታረቁ። ትላንትና እኔ አልመጣም ሁለተኛ እዚህ ቤት እኔን አታዩም ማለች። እሷ ማየት ማን ፈለጋ? እሷ ማየት ትሂድ ከሄደች እኛ መች ፈለግናት? ሲጀመር መች ፈለግናት? እኛ አባብለናት ለምነናት ነው እንዴ? እሷ ናት እየዞረ እየመጣች ዲያ የገባ ነው አይናችንን ያሳመመችን። ደግሞ ዛሬ ማራምን ምላስ ሲመሳይ ማለት ነው። ይሄ ሰውዬውን ብሩኬ አንድ ነገር የሚናገረው ብሩኬ ማለት ነው። እውነቴን ነው። አንገቱን ይዞ ወደ ታች ይከብረዋል። ምክንያቱም አጭር ከብሩኬ እኮ ግማሹ ነው የሚደርሰው በጥረቱ ማለት ነው። ሌላ ደግሞ አንቺ ምን አደረገ ሀይሚ እንትና ጃኒ አይደለም ዛሬ የወረላት የቃለ ከብሩኬ ወይ አንተ ምን ነገር አደርጋለህ ቢለው እውነት ያንተ ዛሬ ምን ማለት ነው? የምሬ ነው የምሬ ነው ማለት ልጁ እኮ አንቺ ምንም አላደረገው ትላንትና አይፋን ሼር አድርጓል ልጁ ቤቱ ይኸውላችሁ ልንገራችሁ ማለት ነው። እሱ ምንድን ነው ያለው? ከብሩኬ ጋር የሆነ ነገር ባይኖርሽ ሀይሚ እንደዛ ያደረገው ሰሙማ ቃል የለኝም ያለው መልሱ። ለምኑ ነው ቃል የሌለው? ቃል የለኝም ብሎ ነው ሼር ያደረገው። ለምኑ ነው ያልገባኝ? እኔ ሼሩን ላይ የሀይሚን ነገር ነው መሰለኝ። እሱ ደግሞ ሀይሚን ወድጃለሁ አይበል። እሱ ያየ ሁሉ ወዳለሁ። አፈርደች ነው የምናስገባው። ኧረ አንቺ ተው በፈጠር እንዲህ እንዲያትሉ እንዴ! አንቺ እንደዛ ደግሞ አትበይ። እንደዛ ደግሞ ብላ ደግሞ እኔ እኮ እየነገርኩ ነው። ሳኒ እንደዛ ብላለ ብላችሁ እየጨዋችሁ ትባላላችሁ። ለዛ ነው ይሄ ቁጥ በደን ነው የምናስገባው እንዴ! ይበላችሁ በአዲስ አበባ አንጠልጥላ ዮ ኧረ እባክሽ ከምርሽን ይበል እንዴ! እንሰራለታለን አለች ሀዩ ማለት ነው። ሀይሚ እኮ ማለት ነው
ሀይሚ እየመሰለ ያለችው ብሩኬ እየመሰላት ነው የምትመጣ ማለት ነው። ገባሽ? ብሩኬ ብቻውን ሆኖ ከሷ አስደውሎ ምናምን ነው እየመሰለት እየመጣች ያለችው እንጂ ልጅቷን ፈልጋ አይደለም። እኔ የመሰለኝ ይሄ ነው። ምን ትያለሽ? እሱ አዎ፣ እሱማ ልክ ነሽ። ግን ደግሞ እሱ ነው እንጂ እሷን እንግዲህ ከሷ ምን ፈልጋ ትመጣለች? እሷንማ በስልክ ልኳን ነገር ተለያይተዋል። አትፈልጋት። መጨረሻ ላይ ምንድነው የተባባሉ? ፈጣሪ ትዕግስቱን ስጠኝ። መጨረሻ ላይማ እንዲም እንዲም ያለች ከተቆ በጣም ነው የምታስጠይ ያለች። ኦሆ እና እንዴት እንዳያቻት አዲያ እንደዛ ብትላት ሃይሚ እንዴት ነው እንዴት እንዳያቻት አላየሽም? እንዴ ቀብረር ብላ እኮ ነው እና ቀርጋ ያየቻት። ኦ የኔ እናት የኔ ጠምራ እኔ ምን ላድርጋት? የምር እኔ ቃላት የለኝም። እንዴ ትላንትማ እንዳለ ማለት ነው። ኧረ እንጃ እኔ አላውቅም። ብቻ አይ ወይ ብዙ ሰው አልቅሶ እየታየኝ ነው። እኔ በነገራችን ትላንት አሁን እሷ ምንድነው እናንተ የሚያስለቅሳችሁ? ኦሆ እነሱማ ማለት ነው ግዲ እኛ ብዙ ነገር እያልን ስለሆነ ለምን አታለቅስልንም? እሷ እንደው ለምን አትናደድልንም? እንዴት እንደሆነ ያየችው ይሆት በደምብ የኔ እናት የኔ ቡችቡሽ የኔ ቡንቡሽቡሽ የኔ ዱንቡችቡች የኔ ሙጭሙጭ ማለት ነው። የኔ ቾኮሌት ነገር አይምዬ ብዙ ሰው እየተቃጠለ ነው። በእናትሽ ለጨጓራቸው ትንሽ ስነሰብ እንጂ እኛ ለእነሱ ማንሆነው ነገር የለም። ቾኮሌት የኔ ዱንቡሽቡሽ ማለት ነው። የኔ ፍቅር እንዴት አባቱ ያበሩ ደግሞ ከኔ ሀዩ ለምን ግጥም አላዘጋጀሽም? እንዳዘጋጃለሁ እኮ 200 ሺህ ትግባ፣ ችግር የለም። ሸርሸር አድርጉ በእናታችሁ 200 ሺህ ትግባ። አሁን 5 ሺህ ነው የቀረው። ባይዘዌ 5 ሺህ ነው የቀረው። ዋይ ማለት ዳም ኢንሻአላህ ያኔ በደንብ ይቀወጣል። ይቀወጡ ይቀወጥ። አቤት አቤት የኔ ድንቡት ቡት እስቲ ፍቅሯን ግለጫት። አሁን ግለጫት በእናትሽ አቃጥላችሁ አትራምሳቸው። እኔ ነኝ። እሺ በቃ እናንተ እስኪ የተቻለኝን ልግለጽ። እሺ ሞት አድርጉ፣ ሁላችሁ ሞት አድርጉ። ሪከር ቅዱ። እሺ ኧረ አንቺ ተይ እንዴ ድምጼን እንዲያቀዱ ሰው ወዲያችሁ አንቺ እባክሽ አወር በቀና እንዱ ሃዩ አትጀምሪ። ሃዩ አትጀምሪ። ቆይ አትጀምሪ። ቆይ መጣ ዳው ውስጥ ትልኪያለሽ ያንዳንሻ አተራምሻቸው አቃጥላቸው አሁን ማለት ነው። እቺ ልጅቷ እስከ ሁባ እስከምትመጣ ድረስ ነው ያቺ ትላንትና የሃይሚ ነገር ያወረችው። አታሽቃብጡ እና ካላሽቀበጠን ማን ያሽቃብጥ እንዴ? ቀዳማዊት ሆነች። የለ የሚያምር ነገር ላኩ ጋይስ ሙይት አርጉና ማለት ከዛ እኔ ድምጽ ያው ላኪ በቃ ጀምሪ። ጀምሪ አንቺ ሀዩ የኔ አንቺ እኮ ድምጽሽ ራሱ ጣፋጭ ነገር እኮ ነው የኔ እናት። ሰኒ በእናትሽ አታስቂ በእናታችሁ በድምጽ ሳይሆን እና የኛ ቀብራራ የኛ ንግስት የብሩኬ ንግስት የእህቶቿ ብርቅዬ ማለት ነው። የኛ ኩራት የኛ ቀብራራ የኛ ቸኮሌት። አረ ለሷማ ቃል የለም። የምር እንደው ቢሉት ራሱ ምንም ቃል የለም። የኛ ቀብራራ ሴት የኛ ከረሜላ የኔ ቆንጅዬ የኔ ንግስት ማለት ነው። የእህቶቿ ቀምጣላይ የኛ ብርቅዬ የኛ ኩራት የባሏ የቡራው ንግስት የቀብራራው ንግስት ማይኪዊን የኔ ቆንጆ ሁሌም ነው የምንወድሽ። ሁሌ እንዲያኮራሽን ነው። ሁሌም የኛ ንግስት ማለት ነው። የኛ ቀብራራ እንደ ስትታይ ራሱ ማለት ነው ብዙ ባንቺ ውበት የሚቃጠላል። ብዙ ባንቺ ሳቅ፣ ባንቺ ውበት፣ ባንቺ ፈገግታ፣ ባንቺ የማይቀና የማያለቅስ የለም። የኛ ቆንጅዬ ማለት ነው። የኛ ጀግና ሴት ካንቺ እኮ እኛ ብዙ ነገር ነው የተማርነው። የቀብራራው ንግስት የብሩኬ የአራት ልጆቹ እናት የምታሽቀብጡ ደግሞ ማለት ነው ምንም አታመጡ። እሷ ገና ከእግሯ ስር ናችሁ። ከእግሯ ስር መቼም ቢሆን እሷ ከእናንተ ፊት ደግሞ እንባ ጠብ አይላትም። ወይም ደግሞ እንደናንተ ወንድ አትለምንም።
ጀግና ሴት ናት። ኩራታችን ናት። የኛ ጀግና፣ የኛ ቅምጥል፣ የኛ ብርቅዬ አይተን ውለን ራሱ አንጠግብሽም። ሁሌ ነው የምንወድሽ የኛ ቆንጅዬ እህት ማለት ነው። እና የኔ ቆንጆ ብዙ ብልሽ ደስ ይለኛል፣ ግን ቃል የለኝም። ምክንያቱም አንቺን ቃል ስለማይገልጽሽ ማለት ነው። የብሩኬ ንግስት፣ የእህቶቿ ብርቅዬ፣ የኛ ኩራት፣ የኛ ቆንጅዬ፣ የኛ ቸኮሌት፣ የኛ ልዩ ሴት፣ የሴቶቹ ተምሳሌት፣ አትበገሬዋ ጀግናዋ ሴት፣ ሁሌ እንወድሻለን። ከዚህ በላይ ምንም ማለት አልችልም። ቃል የለኝም። ቃል አይገልጽሽም። የኛ ብርቱ፣ የኛ ጀግና፣ የኛ ቀብራራ። ጨርሻለሁ። ቴንክ ዩ ቴንክ ዩ። ቢግ ላቭ እንደ ቢግ ሪስፔክት ማለት ነው። ዩ ቴንክ ዩ። አረ እየታየሽ ነው። ትታይ ምን ቆንጆ ምንም አይወጣሽ። አዎ ምንም አይወጣትም። የቀብራራው ንግስት ማለት ነው። እና ምንድን ነው አንቺ ሆባ የቀብራራ ንግስት አንቺሳ? ማይ ጋድ የብሩኬ ንግስት አይደለች እንዴ ታዲያ? የብሩኬ ንግስት እኮ ናት። የኛ ኩራት ማለት ነው። ጌታ ነው። ስቶፕ ቤታ ቢቲ ሶፊ አስገብኝ እያለች ነው። ሶፊ አስገብኝ እያለች ነው። ይቅርታ አንድ አቡባ ማነሽ ማን እንደሆነ ወረዱ እኔ አላስቀ እና ማለት ነው የኛ ጀግና ሴት ማለት ነው። መቼም እሷ ማለት ነው መቼም እሷ እህቶቿ መቼም አታሳፍርም። ሁሌም እንዲያኮራች የኛ ጀግና የኛ ልዩ ማለት ነው። ሶፊ ገባች። የፈለገ ሰው መቃጠል መብቶ ነው። የብሩኬ ንግስት ሁሌም ወደፊት የኛ ውድ እህት ማለት ነው። ይሄው ነው። ልክ ነሽ። የተከበሩት ሶፊዬ እዚህ ጋር አንድ የምናገረው አንድ የረሳሁት ማለት ነው። ይሄው አንዳንድ ሰዎች ለወሬ ሶፊዬ አውሪኝ። አንቺ ድምፅ ሰምቼ አላውቅም። ድምፅሽ እንድሰማ ፈልጋለሁ ማለት ነው። እና አንዳንድ ሰዎች አውሪ ነገር ሶፊ ታውራለች። ሶፊ አውሪ ዙዙ ዌልካም ነት እንዴት አደራችሁ? እናንተ ስሙ ሰኔ ባሽ ስሙ ወይ ሁላችሁ እስቲ የቻላችሁን አንድ ቆንጆ ቃል ለሀይሚ ተናገሩ። እስቲ ሁላችሁም ግስት ላይ ያላችሁ ተናገሩ። ሌላ ጦርነት ተናገርኩ። አሁን እኔ አንቺ ፍቅር ምን ሆነሽ ነው ያስወጣሽው? በእግዚአብሔር እኔ ፈራለሁ። ሶፊ ምንድነው የምትወጪው? የምትፈሪው ማንና መፈሪው እኮ የምን እኮ ይሄ እኮ ማለት አንቺ እንዴት ይፈራል? አውሪ ከፈረጅ ተዋት። እሷ ወይ ድምጿ አይሰማም መሰለኝ። ይቀርባ ናትሽ ጌታ አስመሳይ ሸቃላ ኢረፊውነት አስመሳይ ሆነች እንዴ? ትክያማ ምንድነው ያስወጣችሁ? ማን ነው ያስወጣኝ? ፍቅር ነች። ተያት እሷ ተያት። ህፃን ምን ነው ተያት። አንቺ ፎቶ ለጥፊያው አረ የህፃን እንደ ፍቅር ላንቺ ደግሞ ጌታን ይረፊሳኒ ሁሉ ህፃናት እንደ ላንቺ ኖ እሷ ነትን ህፃን ነች። ፍቅር